ኤልሹ አረ እኔ ጥሪ አቅባሪ ነኝ አንቺ ወሽኝም ኪዶር ጉዝነች አይደለችም ለመተው ስለወፈርኩ ነው በጣም ወፍር ሂዲ አንድ ነገር ኤልሹ እንደ እድሜሽ አሁን ትልልቅ ሆነ አሁን እንደ በነ ሆዴ በነ ፍሬድ እዚህ ሀገር ብትመጪ 6 ወር ይፈቀድልሻል በ6 ወር ውስጥ ቻዩም ማቻዩም ቋንቋ ልትማሪ ይደረጋል ከ6 ወር በኋላ ግን ወደ እንትን ነው የምትሄጂው ወደ ስራ ሰማ ሆዴ እቺ ምን ትልቅ ናችሁ ያለቻችሁ ነው እንዴ ፍሬ እንደ ሆዴ ትልቅ ነው እንደኛ ገና አንድ ፍሬ ልጆች ነን መቤቴ አንቺ ገና እኮ ናቸው እንዴ ፍሬዬ ምንድነው የሚሉን እኛ እኮ ገና ህፃናቶች ነን አንቺ እኮ ማለት ነው ስሚ ቤቢ ፌስ ስለሆንሽ ነው እንጂ እኮ ያናችሁ እኮ እንዴ ጊዲ ነች እንደዛ የምትለው እና አረ ኢቭን እንኳን የሆነ ነገር ፑሽ እንኳን ቤሽቴል አርገር ከሴጉለር ምናምን ሊፈሩንጉሉ ተነጋግረን እኮ ነው ወይ ቋሚ ነግሩንና ከዛን ወይ ቀንሱልናል ምናምን ገባ ያ ተነጋግረክ የምትሰራው ነገር ኦኬ አባ ይሄ ፈርትራግ ሆኖ ምናምን ግን እንዴት ነው ቪካልማን ድራይኦንስ ፉፉን ድራይስሽ ቆይሮ ከሞናት የሚከፈል ሽፋይዘ እስከ 50 ኦሮ ኩላ ይከፈላል ሽፋይዘ ብየዳ ማለት ነው ሽቫይዝ ስዊዝ አይደለም ብየዳ ነው ያለሽ ስዊዝ አይደለም ያለው ሽፋይዘ ሜታል እኔ አላውቅም እሱን እኔ በንግግር እስካንዳስ ሽክን ሃይ በይኝና እኔ ሎን አምረሽኑን ጌት 5000 ስንት በ23 ብር በሰዓት ከፈለኝ ነበር ብየዳ ለውም ያኔ እኔ እኮ በ9 ብርም ከ50 ሰርቻለሁ እኮ 2018 17 ላይ ያኔ ጀማሪ ነበር ከታይና አይደለም ኖርማል ስራ ይሄ ሸክም ላጋ ምናምን ስራ ላይ እንደዛ አታገኝም ግን የሃንድ ቨርክስ ሆነሽ ሙያተኛ ስትሆኝ ግን በሽቱንደ ተነጋግረሽ ነው የምትሰሪው እና ግን ፕሪፉንግ አለው ተፈትነሽ ምናምን ሁሉንም ስታልፊ ነው እና ማለት ሳይሽኑን አንብበሽ ምናምን ራስሽን ችለሽ ምትሰሪ ከሆነ እንደዛ ይከፈልሻል በሙያ ከዛ በተረፈ ግን ኖርማል ስራ ግን እንደዛ አይደለም ያው ግን እኔ እንጃ ፍሪዬ እንዴት ነሽ ስታምሪ ደግሞ ወይ ማማይ አሉልሽ ፍሪዬ እንዴት ነው ደማ አትመለስም እንዴ አረ ተመችቶኛል አዲስ አበባ የምመጣው ነው የምትቆየው ወይ ገና ላራዝም ነው ሆዴ ለምንድን ነው በአማርኛ ማያወራው የክፍያው ሰዓት ክፍያውን ብቻ ነው ኤልሹ የሰማችው ሌላ ክፍያ ነው ኤልሹ ምን አለ መሰለሽ የሙያተኛ ስትም ማለት አሁን ለምሳሌ ሁሉም ሰው አንዴ ባሻ ሁሉም ሰው በሙያ የሚሰራ ሰው አሁን ለምሳሌ ሜታል ዌልዲንግ ስትሰሪ ዋጋ ተነጋግረሽ ነው ሰርቲፊኬት አለሽ ተምረሽ ምናምን ነውና ፈተና አለው እሱን ስታልፊ ነው ዋጋ ተነጋግረሽ የምትሰሪው ገባሽ ከ15 ብርም እስከ 50 ብር ማስተር ያላቸው 50 ብርም 100 ብርም ይከፈሉ አሉ እኮ ውሃ ውስጥ የሚበይዱ ምናምን በሰዓት በጣም ትላልቅ ስራ የሚሰሩ ሰዎች አሉ ማስተሮች ግን ሌላ ስራ ግን እንደዛ አይደለም ግን አሪፍ ነው ተመጣጣኝ ነው 15 አሁን ኪዱ ምንድነው እንትና ያጠናሽዋ የተማርሽው አፖቴከር ስለዚህ አሁን እነሱ አሁን አሪፍ ክፍያ ነው የሚከፈላቸው ፍሪዬ በዛም አሪፍ ክፍያ ነው ፍሪዬም አሁን ፐርፌክት ቋንቋ ታወራለች የኪዱ ክፍያ አይኑንም አይተነው አናውቅ ሆዴ አሳይታኝ አሁን እኮ ተማሪ ብሰራበት በዛ አሁን እኮ ትምህርቷን ስጨርስ እኮ ነው ወደፊት እኮ ነው አሁንም እየተከፈላት እኮ የምትማረው የምትሰራው አትሰማም እባክህ እቺ ብር ለምን ወደፊት ግን ትምህርቷን ስጨርስ ምናምን ስጨርስ ግን ተምሬ ስጨርስ በዛ አሪፍ ደሞዝ ይከፈላታል ባይዘዌ ኪዲ እዚህ ሀገር ጀርመን ሀገር ሲመጡ በአብዛኞቹ ተምረው ስለማይሰሩ ነው ክፍያቸው አነስተኛ የሚሆኑ yes እግዚአብሔር ሂዝ ራይት ተምረሽ የምትሰሪ ከሆነ ግን ፐርፌክት እያልኩሽ አልነበረ ፍሬ አትሊስት ዳይሞናታ ኮርስ ወስደሽ እኮ ለፍሬ ንገራት አሁን ኮርስ ምናምን እንዴ ፍሬ ታውቃለች ፍሬ በጣም ታውቃለች ፍሬ እኮ በጣም እኮ ጎበዝ እኮ ነች እኮ እንደዚህ ቲክታክ ላይ እንደምታያት አይደለችም እኮ ፍሬ በጣም ራሱ እኮ ሰዓት ነው ኤልሹ የሷ ጎበዝ ነች ቋንቋ ጎበዝ ነች ገንዘቧን እንዳይቆርጡባት ማለት ነው ናይ ኤልሹ ገንዘብ ታዩ ስለ ቲክታክ ገንዘብ ማታዩ ኤልሹ አሁን የሷ እኔ ከሌሊቱ 11 ሰዓት ወጥቼ
ማታ 11 ሰዓት ምገባ ከሆነ ፐርሽቱ እንደሚከፈለኝ ዩሮ 15 እንዲሆን አልፈልግም። ገባሽ? አይኔ አብጦ ነው አሞኝ እኮ ነው። አንተ አፈር ብላና አሞ አይችላልች። ይኸውልሽ ኤልሹ እኔ ከፍሬ ጋር የምቃወመው ሌሊት 11 ሰዓት ወጥተሽ ማታ 11 ሰዓት ምገቢ ከሆነ የሚገርም ስራ መፈለግ ነው ያለብሽ። ኖ አሁን የፍሬ እኮ እኔ ፍሬ ምን እንደምትሰራ አውቃለሁ። ገብቶሻል አባባሌ። የፍሬ አሁን ሰዓት ይፈልጋል። ሰዓት በበዛ ቁጥር ደግሞ ክፍያውም ደግሞ ብዛት ነው የሚሆነው። ገብቶሻል? አያንስም። ገባሽ? ቲክታክ እየሰራ ደግሞ በዚህ ጉብዝናሽ እግዚአብሔር ይሄ ሁሉ ሽቱ እንደምትሰሪ ከሆነ ኤጋል ድራይሞና ተቆስ ብሉ ጋፈን ወይ ምናምን ፈልጊና የሚገርም ስራ ከዛ አትሊስት አሪፍ ፐርሽቱ ሆስቴስ ነበርኩኝ እኮ ስታዲየም ኤፍሲ አውቃለሁ። ትላልቅ ሆቴልም ሰራ ነበር እኮ ፍሬ። አባራኝ የቀረጽኩኝ በቃ እኔ ልማር ነው አሁን የ3 ወር ኮርስ ምናምን ይሄ እንትን ሄጅ ያለው ተመዝግቤያለሁ። የሚቀጥለው ሳምንት ጀምራለሁ። ያማን ኤልሹ ምን አለ መሰለሽ እኔ አሁን እዛ ሀገር ላይ ማለት ነው በክፍያ ብሰራ ተጠቃሚ ነኝ፣ በደሞዝ ብሰራ ተጠቃሚ ነኝ። ግን እሱ ማነሰኝ ብዬ ነው በግል የምሰራው። ያ ደግሞ ሞር ደግሞ ገቢው ይጨምራል። በቃ ያ ነው እንጂ ሁሉም ሰው በቃ ጀርመን ሀገር የሚኖር ሰው በአጠቃላይ የሆነች ነገር ኮርስ ወስዶ ቢሰራ በፓፒር እና ያለ ፓፒር ሲሰራ ቫሳሱ ገለርን እኮ የሚልሻል እንደ ነጮቹ ኪዲ ምን ተምረሻል የሚልሽ ይኸው እቺን ነገር ተምሬያለሁ ብለሽ ግን በዛ ነገር ብትሰሪ ሞር የሚፈልጉት በወረቀት የሚሰራ ሰው ነው። እና ሂሳቡም ተደራድረሽ ተነጋግረሽ ሞር ማሪፍነቱ እንደዛ ነው። እና እኔ ተማሩ ነው የምለው፣ ተምሮ መስራት አለበት ነው የምለው ሰው። እውነት ነው፣ እንደዛ ነው። ዝም ብሎ ማለት ነው ሆዴ። ስማ ቋንቋቸውን ማወቅ ግን ግድ ነው አይደለ? እናንተ ሀገር ጀርመን እንዴ ቋንቋማ ካልቻልሽማ እንዴት 6 ወር እኮ ትማሪያለሽ ኮርሱን እኮ ሽፕራታ። ግን ፍሪ አሁን እኮ ዝም ብሎ እንደዚህ እንደቀላል የምትችይው ቋንቋ በጣም ቋንቋ ከባድ ነው ቋንቋችሁ። ይኸው ተሲ እዚህ ጋር 100% እያለ ነው። አይሻ ተሲ ራሱ ዶችላንድ በደንብ ኪዲ በሰል ላሉ ለማለት ፈልጌ ነው እንዴ። ምን አባቷ ኪዲን እኮ ስናገኛት እኮ ኪዲ ስንገናኝ እኮ ኪዲም እኮ ገና ባይዘው ኪዲ በጣም ዮንግ ነች። ግን እኛ ደግሞ ሰውነት ይዞናል ምናምን። ልጅ ናት እኮ ገና ታዳጊ ልጅ ናት። ታዲያ እንዴ ኪዲ አንድ ቀን እኮ የሚገርም መዝናናት ተዝናንተናል። እኔና ኪዲ የሚገርም መዝናናት ተዝናንተናል። አንድ ቀን ያበደ እግዚአብሔር። እርጉዝ ናት። ምን ይጠራል? እርጉዝ ነች። ማነች እርጉዝነቷ? አሞኝ ነው ጋይስ፣ አለርጂ ሆኖብኝ ነው አይኖቼ ምናምን። ባሻ ማን ያረገዘው? ፍሬ ስሙ ሆዴ አልጠረጠርክም? እንደ አባብጣ ስታያት። አረ ኪዲማ እኔ ኪዲ እኮ እንዴ ኪዲ ባይዘው ማለት ነው። እኔ ግን ለምንድን ነው ኪዲ ስሚ ኪዲ ለምንድን ነው በፊሊተር የምትመጪው? በናቱር ፋርበሽ ለምን አትመጪ? እኔ እግዚአብሔርን እንደውም ከፊሊተር ውጭ የራስሽ ፋርበ በጣም አንደኛ ክርስቶስ ስለመሰከርክልን። ካለ ፊልተር አታምርም ኪዲ ሆዴ በጣም እኔ ሳያት በጣም አንደኛ ነው። ከለሯ ያለ ፊልተር ነው የምታምረው። እንዴ ታደስ እናሳ ፍራንክፈርት ላይ ያለው ህብረተሰቡ ላይ ኪዲን ተንከባክቦ እዚህ አድርሰናታል። ፊሊተር አስቁምልን፣ በቃ ይቁምልን። እኔ ፍራንክፈርት ያላችሁ የአዲስ አበባ ልጆች እግዚአብሔርን በጣም ነው የምወዳችሁ። እንዴ እናቴትም ኪዲ እኮ ካለች እኮ በቃ ማንም ሰው እኮ ማንም ይተባበራል። የማይሆን ቦታ አሁን ለምሳሌ ስንጦሎጦሎ እንኳን ኪዱ ሰሚ ሽምግልናው ላይ ሆዴ አይጠራም እንዴ? ሆዴ መጠራት አለበት ከሽማግሌዎቹ እኩል። ስማ ምን ሰርቶ ያስተዳድራታል ማለት አለብን። አረ ጥሩኝ እንጂ ሆነማ አዲስ አበባ እኮ ነው ያለሁት። አረ ጥሩኝ ሆዴ። እስከ ስንት ጊዜ ሆነ ካሁን ኢትዮጵያ? እኔ አሁን ይኸውልሽ ከዚህ በኋላ 1 ሳምንት አለኝ። ከዛ በኋላ ግን አራዝማለሁ። አረ መሄድ መምጣት ሁሉ አስጠልቶኛል። አየሽ ፍሬ፣ አንቺ ብቻ እዚህ እንደ ዋሊያ እዚህ ተቀመጪ። ፍሬንማ ይኸውልሽ ፍሬ ከፈለግሽ ዲሴምበር ላይ ተመልሰን እንመጣለን። አብረን እንምጣ። ሴፕቴምበር አዎ እንመጣለን። እግዚአብሔር ያኔ ደግሞ ጀማ ሆነን ነው የምንመጣው። ግን አሁንም ደግሞ ፍሬ አስቢበት። ዱባይ እንኳን ሁሉ ነገር ላይ ፕሮብሌም እንዳለብሽ አንቺ ሰው ግን
ፍሬ ኢዚ ሆኖ የአዲስ አበባ ለመምጣት እኮ ምንም እኮ ሳምንት ማሰብ መምጣት ጆከር አራዳ ልጅ መጣች ይልሻል። ጆከር ፋኒ በእናትሽ ለኢትዮጵያ ጆከር ሳመኝ እስኪ እናቴ ትሙት ፍሬን እኔ ከፈለገች ይዣት ልመጣ ስንት ጊዜ ጨቅጨቅያታለሁ። ፍሬ ግን ፍላጎት የላትም። አላቅም ስሚ ኤልሻዳይ ምንድን ነው የማትፈልጊ? ኢትዮጵያ እኮ ደስ ይላል። ፍሬ አሁን እመጣለሁ። ኤልሹ እነግርሻለሁ በውስጥ እኔ ኬዛ አይወረድ ፐርፊውም ሲያስተዋውቅ ምናምን ኤልሻዳይ እናሳ አላየሁም። እስቲ ፐርፊውም ቤት ሄዶልሽ ፐርፊውሙን እስቲ ፐርፊውም ስጪኝ እያለ ሲያስተዋውቅ አዎ አየነው እኮ እስቲ ላኪልኝ። ግን በክፍያ ነው አይደለ ባሻ? እናሳ አሁን ደግሞ የኤልሻዳይን ሂውማኔር ገብቼ አስተዋውቅላታለሁ። ሴቶች የገዛችሁ ብለህ እንዴ እኔ መጥቼ እንትን ሴቶች ነው የሚመጡት። ሁሉም ሴቶች መጥቶ ነው የሚገዙሽ። እግዚአብሔር ቡና አስተዋውቃት ወይ የጀበና ቡና ቪዲዮ የሚቀርጸው ቡና እየጠጣ ነው። እዚህ ቡና ጠጡ ቪዲዮ ይቀርጻል፣ እዛ ቡና ጠጡ ቪዲዮ ይቀርጻል። ባይዘዌ ማርያምን ነው የምልሽ። የሚገርሙ ጓደኞች ነው ያገኘሁት እዚህ የተዋወቅኳቸው። አሪፍ በቃ የድሮን ቪዲዮችን እንዳለ አጥፍተው አዳዲስ ቪዲዮ ነው እያሰሩኝ ያሉት። ታውቂያለሽ ኪዲኔ ቪዲዮ አሁን እኮ ተንቀሳቀስክ ጎበዝ። አዎ አይ ስልሽ በቃ እኔ ካሁን በኋላ መሰዳደቡ ላይ ምናምን ላይ መሄድም አልፈልግም። አዎ ጎበዝ ሁዴ ማርያም እንዳትሰዳደብ ከዚህ በኋላ። እውነቴን ነው ለሚሰድብህ ሰው ሁሉ ምላሽ አትስጥ። ኢግኖር ማድረግ ልመድ። እንደሆንኩኝ አታይኝም እንዴ? ታዲያስ እውነት ነገ ደግሞ ሚካኤል ያመቱ ነው። በቃ አልኩሽ፣ በቃ እየተዘጋጀው ነው ሚካኤል ቤተክርስቲያን ለመሄድ። እንዴት ደስ ይላል! ግን ላይ ልብስህን ትለብሳለህ። አረ አሁን ወፍር ያለው 89 ማርያምን እንዳትሰዳደብ፣ ጌታ አልሰዳደብ። አረ በቃ እኔ እኮ ለተሳዳቢዎች ተውኩላቸው እኮ ለተሳዳቢዎች ተውኩላቸው እኮ። ኤልሹ ግን መቼ ነው ምሳ ምን በለው ግን? አረ እንበላለን። ወደ እኔ መቼ አወቅኩ? እንደማምጣትህ ነው ላላወቅኩ። እግዚአብሔር እኔ ልጋብዝሽ። እኔ ማግኘት ይፈራሉ። ሊያሾን ፈራች። እኔ ጋብዝሻለሁ ብሎ በኋላ እናቴ ትሙት። አረ ኪዲ ነገሯት እንጂ ወይኔ ኤልሹ ሆዴ ጋብዝ። አረ ጋብዝሻለሁ ድረስ እኔ እኮ ስማ ቡና ጠጡ ብላ ናይ ዝም በይ አንቺ ኪዱ እንደዛ አትበይ አንቺ። በቃ እሱ የቤተሰብ ነው የቤተሰብ ነው። ግን ኤልሻዳይ እኔን ታገኘሽ ኪስ የሌለው ሱሪ አድርገሽ ነኝ። ለእሱና ለዋሴ እኔ በ10 ጣት ይፈርምላቸዋለሁ። ወይዬ ልንገርህ ሆዴ እኔ እኮ ዝም ብሎ ቁጥ ቦታ አልጋበዝም። ትልልቅ ቦታ ነው የምሄደው። ነገ ተገናኙ። ኤልሹ ፍሬ ጨዋ ነኝ እኮ ደግሞ እኔ እኮ እመቤቴን እንደዚህ ከሰው ጋር አምሽቼ ምናምን ነገም አልችልም። ፍሬ ነገ ስራ አለኝ። ኦኬ አረ ኤኒ ታይም እኔ እስከ 15 ቀን ብቻ አራዝማለሁ አለኝ ጊዜ። በተመቻት ቀን ግን ማርያም በጋብዝሽ ምናምን ባገኝሽ ደስ ይለኛል። ኖርማል ላይክ ሲስተር ብራዘር ነው። ሰዎች የሚሸሹኝን ያህል ሰዎች አውቀውኝ ደግሞ አሁን ኪዲ በጣም ለቴሌች እመቤቴን ፍሬ ግን አላገኘውም ነበር ምናምን ነበር የምለው ድሮ። ማርያም እንደዛ ነበር የምትለኝ። ራሄል የኔ እናቴ የኔ እህት ደህና ነሽ? አይ ኪዱ በጣም ነው የምታወራልኝ ስላንተና እንትና ዋሴ ትወደዋለች። ዋሴ በጣም ነው የምወደው። በኢየሱስ እመቤቴን ነው የምልሽ። እኛ ኪዱ ስናገኛት እንደ እንቁላል ነው ተንከባከበን። በቃ የሆነ ነገር ስታደርግ ራሱ ጃስ ነው የምንላት። ጋይስ ጊፍት ፑሽ እያደረጋችሁ ምን ነው አይነት ኪዱ ሽምግልና ሻይ ሆዴ መኖር አለበት። ሆዴ ቁጭ ብሎ ዛክ ምንድነው ስራ ይፈታ ነው የምታስተዳድራት ልጃችን ማለት አለበት። እኔ አመጣጡን ላፈጥንለታለሁ ለዛክ እንዴት አድርጎ መምጣት እንዳለበት ሲስተሙ እጃችን ላይ ነው። ትቀልጃለሽ እንዴ? ሽምግልና ሳትልኩ ነው እንዴ ቀለበት ያሰራችሁት እናንተ ሰዎች? እኮ ፕሮፖዝ ነው። ይሄ እኮ እወቁልኝ እኮ በቃ እንተዋወቅ ሰውን በቃ እንጂ ሽምግልናውማ ሆድዬ ውስኪን በጌ ልጄ ነው ላጥ ብዬ የሚሄደው። ደማ ሆዴ አሁን በስንተኛ ጊዜ ነው እኔ ለሁለተኛ እግዚአብሔርን ጥሪው ማርያም
አይደለች። ለምንድን ነው ታዲያ በኮመንት ያደነቁሩኛል? መተው ኩራት ብዬ ነው ያን ቪዲዮ ይሰራል። ሂዲ አንድ ነገር ልንገርሽ፣ ላንቺ ሽምግልና አንድ ውስኪና አንድ በግ እኮ 150 ዩሮ 200 ዩሮ አይሆንም። ይሄ ላንቺ አንቺ ክርስቶስን ነው የምልሽ። ኧረ ጀለስካሽን ማስተዋወቂን ምሳን ጋብዘው ወይዬን በሉ እንተዋወቀው፣ ችግር የለብኝም እኔ። እሺ ወዴ እሺ ማርያምን ነው የምልሽ። እንዴ ፋሚሊያንስ አንቺንም ማስከበረንሽ እዛም ማስከበረንሽ እዚህ ምናስከበር እንመጣለና ችግር የለውም። እኛ እኮ አሁን ዓለም ላይ መዞር እንችላለን፣ ችግር የለብንም። 4 ከ8 ወር በኋላ ነው እኮ ሆዴ እንመጣለን። ኪዲን አጅበናት ፍሬ ምናምን ሁላችንም አንድ ላይ እንመጣለን። ፍሬ እናቴ ትሙት ፍሬ ከፈለገች እኔ ይዣት እመጣለሁ። ፍሬን ለማምጣት ለኔ ተው። አንቺ ፍሬ ለምን አትመጥ? ለኪዱ ሽምግልና ፍሬ ችግር አለ ነው ይበቃ። ድረስ ሆኖባታል። ተዋት ለራሷ እንዴት ነው ከዚህ ሀገር የምወጣው የሚለው ነገር እኔ ተይዣለሁ በረጅም ገመድ የልጆቼ ኬዝ አለብኝ ምናምን። አረ ፍሪ እንደዛ አይደለም። ካንሱ ኦላፕ ለወጣ ነው ብለሽ ማለት አረ ትችላለች። ለአንድ ወር ፍቃድ ይሰጣታል እንኳን ነገሮች ግዘት ልሽብት ወር እንሃበነ ያዞ ይዞ ሀሱ ስቫይ ዞ ጋዳፎ